ሲያናግር እንኳን ሲጠራ የክርስትና እምነት ተከታይ ሁሉ ተከታይ እናንተ የመጽሐፉ ባለቤቶች ብሎ በክብር ቃል ነው የሚያናገረው። እኔ በጣም የሚገርመኝ እናንተ ክርስቲያኖች ምን አይነት ፍቅር ናችሁ? ምን አይነት ሰላም ናችሁ? እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ አይፈቀድልንም። እናንተ ላይ የአላህ ህዝነትና rahmet በእናንተ ላይ ይሁን ማለት እኮ አይፈቀድልንም። አንድ ክርስቲያን አጠገቤ ተቀመጠ ማለት አወራዋለሁ፣ ግን እያወራሁት አላህ ያጥፋ እንዴት ነው ሰላም ነው አላህ ያጥፋ እንላለን። ግን ገና ስናየው ሰላም ነው እንዴት ነው እንላለን። በልባችን ግን አላህ ያጥፋ። ከክርስቲያኖች ጋር እኮ እንድንውል አይፈቀድልንም። አይቻልም እኮ አብረናቸው እንድንሆን እኮ አይፈቀድልንም። ሲጀመር አብረናቸውም ስንሆን እያወራናቸው በመሃል ግን ሰላም ነው አይደል አላህ ያጥፋ አላህ ያጥፋ። ለምን በቁርአናችን አላህ ሱብሃነሁ ወተዓላ አይሁዶችንና ክርስቲያኖችን አላህ ያጥፋቸው ብላችሁ ጸልዩ በሉኝ እኔም አጠፋችኋለሁ ይላል። እናንተ ምን አይነት ሰላማዊ ሰዎች ናችሁ? ምን አይነት መጽሐፍ ነው ያላችሁ? ፕሊስ እባካችሁ በዚህ ቀጥሉበት። የእናንተ ሰላምና ፍቅር የሰላም የሆነ ፍቅር የሆነ ሃይማኖታችሁ እኮ እኛን እየሳበን ነው። ግን በጣም ላደንቃችሁ ይፈልጋል። ምን አይነት አምላክ ነው ያላችሁ? ምን አይነት አስተማሪ ነው ያላችሁ? ዋው! ስለ እስልምና ስለጠየቅኩ ቤተሰቦችን እያጨናነቋቸው ነው። እኔ ካሁን በኋላ በእስልምና ጉዳይ ኡስታዞች ጋር እነዚህ ሌቦቹ ጋር ሄጄ ጥያቄ አልጠይቅም። ለምን እነሱ ጋር ጥያቄ ለመጠየቅ በሄድ ቁጥር ክሊፕ ቅንብር እየሰሩ ነው። ቅንብር ለኔ ጥያቄዎች መልስ መመለስ ነው። እነሱ ፖለቲካ ነው የሚሰሩት። ቪዲዮ እያቀነባበሩ ቤተሰብ ጋር ይዘው ይላሉ። እስልምና ላይ ጥያቄ ጨርሻለሁ። ግን እስልምና ጉዳይ ላይ ካሁን በኋላ መጭመቅ ነው እንጂ ጥያቄ አልጠይቅም። መጭመቅ እኔም እንደነሱ ልክ እንደ ኡስታዞቹ መጭመቅ እንጂ አልጠይቅም።